ከምሬ ነው። እድሜ ልክ ራሱ ቢታሰር ደስ ይለኛል። እንደውም ከምሬ ነው። ሽምግልና ከተግባባችሁ ሊፈታ ይችላል ያሉ፣ ግን ይሄን ደግሞ እኔ አልፈልግም። አብርሃም ታሰረ ዛሬ። ያው ባደረጋቸው ድርጊቶች ጨለማን ተገን አድርጎ ነው እኔን ለመጉዳት የሞከረው። በቃ ከነፍስ ማጥፋት ጋር ተያይዞ ነው የያዙትና እስኪ ይሄ እግሬ እዚህ ጋር መታጠፍ አይችልም እኮ እዚህ ጋር። ሰላም እንዴት ናችሁ ውድ ንጋት ዩቲዩብ ቤተሰቦች? እግዚአብሔር ይመስገን እኔ ደህና ነኝ። ያው የተፈጠረው ችግር ሰሞኑን ትንሽ ጥሩ ስሜት ላይ አልነበርኩም። ያው እንግዲህ ሁሉን ነገር መልካም ነው ብዬ ነው የማስበው፣ እንደ እንትንም አልወስደውም። ነገር ግን ያው አብርሃም የሚያደርጋቸው ድርጊቶች ጥሩ አይደሉም። ምክንያቱም ያው ካደረገ ብዙ ነገሮችን አድርጎልኛል፣ ብዙ ነገሮችን ሳፖርት አድርጎልኛል። ጎዳና ላይ ወጥቼ ብዙ ነገሮች አድርጎልኛል። ህይወቴ እንደዚህ እንዲሆን ያደረገኝ እሱ ነው። ዮርዲም ወደ ህይወቴ እንድትመጣ ያደረገውም እሱ ነው። ያው እንግዲህ ችግሩ ተፈጥሯል፣ ምንም ማድረግ አልችልም። ነገር ግን ያው አንድ ነገር ደግሞ ልንገራችሁ እዚህ ላይ አብርሃም ታሰረ ዛሬ። ያው ባደረጋቸው ድርጊቶች የሰራው ስራ ያው ህይወት ከማጥፋት ያልተናነሰ ነው ያደረገው። ጨለማን ተገን አድርጎ ነው እኔን ለመጉዳት የሞከረው። ያው ሙከራም ሳይሆን ያው ብዙ ነገሮችን አድርጎብኛል። ከስራ ገበታ የሚያው እስካሁን ድረስ አልገባሁም። ለሱም ደግሞ ያው ጥሩ ነገር አይደለም የተደረገው ነገር፣ ያደረገው ነገር ትክክል አይደለም። ምክንያቱም ለሱም አልጠቀመው፣ ለሱም አልጠቀመው እና ያው እንግዲህ ፍርድ ቤት ምን እንደሚወስንበት አላቅም። ጭራሹን የሚፈታም አይመስለኝም። ያው በውጭ እንደሰማሁት ፖሊስ እንዳወራኝ ያደረገው ድርጊት ትክክል ስላልሆነ ጨለማን ተገን አድርጎ ሰው ለመጉዳት ስለሞከረ በቃ ከነፍስ ማጥፋት ጋር ተያይዞ ነው የያዙትና በጣም ከባድ ነው፣ በጣም ከባድ ነው። ያው ደስ አላለኝም። ግን ያደረገው ድርጊት ደግሞ ከምሬ ነው። እድሜ ልክ ራሱ ቢታሰር ደስ ይለኛል። እንደውም ከምሬ ነው የምነግራችሁ። ያደረገው ድርጊት እንደ እኔ እኮ ህይወቴ እኮ ጠፍቷል እኮ። አንዳንድ ኮሜንቶችን ያለው ዩቲዩብ ላይ እና አብርሃም እንደዚህ መልካም ሰው ነው ምናምን ትላላችሁ እንዴ? ከካሜራ ጀርባ የሚያደርገውን ነገር እናንተ ታውቃላችሁ እንዴ? ይሄው እጅ እንደዚህ ብሎ እኮ ነው የቀረ። ይሄው እዩት እስኪ። ይሄ እግሬ እዚህ ጋር መታጠፍ አይችልም እኮ፣ እዚህ ጋር መታጠፍ አይችልም እኮ እግሬ። እያነከስኩ ያን ቀን አይታችሁ ከሆነ ይቅርታ ሊለኝ አይኑን በጨው አጥቦ እኮ ነው የመጣው። ይቅርታ ልጠይቅ፣ ይቅርታ ላድርግልህ፣ ይቅርታ ምናምን እያለ እኮ አፍጥጦ ነው የመጣው እስከዛ ድረስ። ከምሬ ነው። ስለዚህ ያደረገው ድርጊትና የሰራው ስራ ትክክል አይደለም፣ ያደረገው ድርጊት እና እድሜ ልክ ራሱ ቢታሰር ደስታዬ ነው። ይቅርታ ለማለት ደግሞ አይኑን በጨው ጥብ አድርጎ ያን ቀን አይታችኋል ከዮርዲ ፊት ሆን ብሎ እኔን ሌላ ውስጥ ደግሞ ለማስገባት ተንኮል አስቦ መጣ። ግን እኔ ደግሞ ያንን ነገር በምንድን ነው ያሰብኩት? በመልካም ነው ያሰብኩት። ምንም እኔ ያን ቀን ራሱ እንደዛ እንትን ሲለኝ ምንም አላልኩም። እኔ ዝም ነው ያልኩት። ምክንያቱም ምንድነው ያሰብኩት እኔ በቃ የሆነ ነገር ባደርግም ደግሞ እኔ እዛው ላይ ወይም ደግሞ እሱ ደግሞ እዛ በሽታ ላይ ነው ያለው። አሁንም የሆነ ነገር ቢያደርገኝ ደግሞ ተመልሶ ሌላ ነገር ነው እና ፖሊሶች ምንድነው ያሉ? እርስ በርሳችሁ ከተግባባችሁ፣ አንተና እሱ ከተግባባችሁ፣ በጓደኛም ይሁን በሽምግልና ከተግባባችሁ ሊፈታ ይችላል ያሉ። ግን ይሄን ደግሞ እኔ አልፈልግም። እንዴ የኔ ህይወት እስካሁን እኮ ማንም እኮ አላነሳኝም። እዛ ወድቄ እኮ ነው ጥሎኝ ሄደ እኮ ደም ባፌና ባፍንጫዬ እየሄደ ህግ ባለበት ሀገር ከካሜራ ጀርባ ደግሞ ሲያደርጋቸው የነበሩ በጣም ከባድ ነው። እናንተ በማታውቁት ነገር ነው። ከምሬ ነው በእኔ የምትፈርዱ ያለ። ይሄው እጄ እንዴት እንዳለ ቅድም ማሳይቻችኋለሁ። ይሄኛው እጄ ብቻ ቀኝ እጄ ብቻ ነው የሚሰራው። ለምን ህግ ባለበት ሀገር እንዴት እንደዚህ ይደረጋል? እኔ ወደዳችሁም ጠላችሁም እንዲፈታ አልፈቅድም። ገድሎኛል እኮ ነው። ፕላስ ዛት ደግሞ ዮርዲን በጣም ነው የምወዳት፣ በጣም አፈቅራታለሁ። እሱ ደግሞ የኔን ድክመት በመጠቀም የዛኔ ጎዳና ከወጣው በኋላ ያን ነገር ክፍተቶችን በመጠቀም እሱ ሆን ብሎ ደግሞ ሌላ ስራ መስራት ጀመረ። የሱ ሊያደርጋት ፈለገ። ነገር ግን የሷ ደግሞ እኮ በጣም ብዙ ታውቃላችሁ፣ ከጎዳና አንስታ በጣም ሩሩ ሰው ነች። በጣም ደስ የምትል ወጣት ነች። በጣም ብዙ ነገሮች ያደርጋልኛለች። እንኳን የኔ ህይወት ነውና የስንት ሰዎች ህይወትን የቀየረች ሰው ነች ከካሜራ ጀርባ። ዮርዲ በጣም ትሁት ልጅ ነች። በጣም ደስ የምትል ልጅ ነች። በጣም አስተዋይ የሆነች ልጅ ነች። ይሄ ሁሉ ነው እኔንም
ወደዛ ህይወት እንድገባ ያደረገ የገፋፋኝ ነገር ማለት ነው። እና እሱ ደግሞ የኔን ድክመት በመጠቀም በፊት አያውቃትም፣ ምንም አይላትም፣ ምንም የሚተዋወቁት ነገር የለም። ባይዘው እሱና ዮርዲ ምንም አይነት ነገር የሚተዋወቁት ነገር የለም። በእኔ ነው እንዲያውቃት ያደረገው። አብረን የተማርን ያው በፊት እንደ ሲስተርሊ እና ብራዘርሊ ነው የምንግባባው የነበር። ከዛም በኋላ ደግሞ ከቤቷ ወስዳ እንግዲህ አስቡት፣ አሁን ይህን የሚያደርግ ኢትዮጵያዊ የት ነው የሚገኘው? እስኪ ንገሩኝ። እስኪ ቤት ወስዳ ራሴን እንዳይ ሰርቫይቭ እንዳደርግ ያደረገች ሰው ናት። በጣም ብዙ ነገር ያደረገችልኝ ልጅ ነች። ቤት ወስዳ ከቤተሰቦቿ እንግዲህ አስቡት። እንግዲህ ጓደኛ እንግዲህ በዚህ ሰዓት ማን እንደዚያ እንደሚያደርግ እንግዲህ አስቡት። እና እሱ ይህን ሁሉ ነገር በመጠቀም ነው ይህን ሁሉ ነገር ሊያደርግ የሞከረው። እና ከምሬ ነው የምነግራችሁ ዮርዲን በጭራሽ በደንብ አድርጌ ነው የምነግራችሁ። አብርሃምና ዮርዲ ከአንድ ላይ ይሆናሉ ማለት ከምሬ ነው። እዚህ ላይ በደንብ ነው የምነግራችሁ። መቼም አይሆንም፣ መቼም አይሆንም፣ መቼም ከምሬ ነው የምነግራችሁ። እና አሁንም እንትን የሚላቸው ነገሮች አሉ ይሆናል አይደለ? ለማስተባበል እስር ቤቱን እንኳን የሚጠይቁትን ሰዎች እየላከ እባካችሁ ምናምን ይሄ አይሆንም በጭራሽ። ለምን አደረገው? ይቅርታ ለመጠየቅ እኮ ፈልጌ ነበር እኔ ራሱ ይቅርታ ለመጠየቅ ጓደኞቹን ሰብስቤ ይቅርታ እንዲያደርግልኝ ያደረኩት ነገር ያደረኩት ስህተት ነው ብዬ ስህተት ነው ያደረኩት ነገር ትክክል አይደለም ያደረኩት ነገር ትክክል አይደለም ብዬ ይቅርታ ለመጠየቅ ከጓደኞቹን ሰብስቤ ድንጋይ ሁሉ አንስቶ ሊመታ አይታችኋል። ሊመታኝ። እኔ ግን ምንድነው ያደረኩት? ዝም ነው ያልኩኝ። ምንም አላልኩም። ምንም የተናገርኩት ነገር የለኝም። ጸጥ ነው ያልኩት። ተመልካቾች ከምሬን እግዚአብሔርን ድንጋይ አንስቶ ገልጋይ እንግዲህ ገልጋይ ማለት እንግዲህ አስቡት እንግዲህ ገላጋይ የሚገለግል ሰው እነሱ ይሄ ነገር እንዳይፈጠር ፈርተው ያን ነገር ለማድረግ ብዙ መስዋዕትነት ከፍለው እነሱን ራሱ አላከበረም። እሱ ከምሬ እኮ ነው የምነግራቸው። እነሱን አላከበራቸውም። ነባንና አቤልን አላከበራቸውም። ድንጋይ አንስቶ ለመማታት እንዴት ሲሞክር እንደነበር ከካሜራ ጀርባ ደግሞ ከምኖርበት ከተከራዩበት ቤት መጥቶም ደግሞ ግቢ እያንኳኳ ዛሬ እናገረዋለሁ። ከምሬ ብትፈርዱ ፍረዱብኝ ካሁን በኋላ። እንዴ እጄ እኮ ይሄ እኮ አይሰራም እኮ ፓራላይዝ ሆኗል እኮ እንዴ ይሄ እግሬ እዚያ ቅድም እንደነገርኳችሁ እንደዛ እኮ ተመትቼ እኮ ነው ጸጥ ነው ያልኩኝ። ምንም አላልኩም እኮ አረ የሱ በደል ከምሬ ነው። ለኔ የተሰበሰበ ብር ነበር የተሰበሰበ ጓደኞች እዚሁ አዲስ አበባ ውስጥ ውጭም የላኩ ያን ሁሉ ብር በልቷል። ማስረጃ አለኝ አቀርብላችኋለሁ ከፈለጋችሁ ማስረጃ አለ። ይሄን ሁሉ እያደረገ አስቡት እስኪ። ይሄን ሁሉ እያደረገ እኮ ነው ይሄን ሁሉ ያደረገ ሰው ከዛ ደግሞ ህይወት ማጥፋት ድረስ ጨለማን ተገና አድርጎ ደግሞ ሊገለኝ መጣ። አይታችኋል። ባፍና ባፍንጫ ደም እየሄደ እስኪ እውነቴን ነው። እስኪ ይሄ ትክክል ነው? ይሄ እናንተ አሁን የሚደገፍ ነው? ይሄ የሚደገፍ ሐሳብ ነው? ይሄ ትክክል ነው ያደረገው አብርሃም ትክክል ነው ትላላችሁ? ስለዚህ ይሄን ሁሉ አድርጎ ይሄን ሁሉ ችግር ከኔ ጋር ፈጥሮ እንዲፈታ አልፈቅድም። አይፈታም። ገሎኛል እኮ እሱ ነው ተውትሽ። ነገ ተፈትቶ እኔስ እንደው ሁሉን ነገር መቼም በብዙ ፈተናዎች ያለፉ ሰው ነኝ። ብዙ ፈተናዎችን ያየው ሰው ነኝ። እስኪ እንደው ልተው ቤተሰቦቼ ይተውት መስሏችኋል? ቤተሰቦች አይተውትም። ከምሬ ነው የምነግራችሁ። ታው እያልኩ ነው። አሁን ፋሚሊ ራሱ አይተውትም። ያን ነገር ጥሩ ነገር አድርጓል። ግን እናንተ የምታዩት የላይዋን ነው ላይውን ነው እናንተ የምታዩት። ግን በውስጥ ለውስጥ ግን የገንዘብ መሰብሰቢያ ነው ያደረገኝ። ገንዘብ ሰብስቧል። በእኔ ጎዳና ወጣ እያለ መረጃ እንትን እያለ ይኸው እንደዚህ ጎዳና ወጣ፣ ይኸው ምን አለ። ይኸው የዮርዲን 10,000 ብር ብቻ ነው የሰጠ ዮርዲ የላከችው ይኸው 10። እሺ እናንተ እኔ ውሸት ከሆንኩኝ ለምን ሚዲያ አልወጣም? ሌላ ሰው ብር ሰጥቶቴ ከሰጠኝ ለምን ሚዲያ ላይ አልወጣም? እስቲ ውሸት ነው ለምን አላለም? የዛኔ እንደዛ ሳወጣው ዝም ምን ያለ አድበስብሱ። ማስረጃ ነው የምትሉኝ? ማስረጃ ደግሞ አለኝ፣ የራሴ አለኝ። ከሀገር ውስጥም ከሀገር ውጭም ደግሞ በጣም ብዙ ብሮችን ሰብስቧል። በኔ ነግዶብኛል በኔ። እና በደንብ አድርጌ የምነግራችሁ ነገር ምንድነው? አብርሃም አሁንም አይፈታም።
መቼም አይፈታም። እውነቱን ልንገራችሁ መቼም አይፈታም። እንዴ ገሎኛል እኮ ምን አለኝ? እሺ የኔ ህይወት እኮ ተበላሽቷል፣ በሱ ተበላሽቷል እኮ። ይዛን ያ ነገር ተፈጠረብኝ፣ ጎዳና ወጣሁ። አሁንም ደግሞ ይባስ ብሎ ደግሞ አንዳንዴ ከምር እንደው ፈጣሪም እንደው እስኪ እውነት ያው ብዙ ነገር ልተው። ያው ከ2 ቀን በኋላ የፍርድ ቤት ቀጠሮ አለን። እንግዲህ ፍርድ ቤት የሚወስነው ነገር ምን እንደሚመስልና ምን እንደሚወሰን ደግሞ ያው ከ2 ቀን ከ3 ቀን በኋላ የፍርድ ቤቱን ውሳኔ ይዤላችሁ እቀርባለሁ። ሰላም ሁኑልኝ።